ሞገሴ የልጅነት ፍቅረኛውን የልጅነት ሚስቱን አስመልሷል፣ በእጁ አድርጓል። ይህንንም በማድረጉ በጣም ደስተኛ ነው። ቤት ውስጥ ገብቶ እየሳማት እያለ ድንገት ዳጣች ፍቅር መቀስ ቤት ውስጥ ትገባና እኔ እዚህ ጨንቆኛል፣ እናንተ ምን እየሆናችሁ ነው? ምን እያረጋችሁ ነው? እያለች የሚሳሳሙትን ሉላንና ሞገስን እንዲወጡ ከክላስ አድርጋለች። ብሩኬም ደግሞ ደውሎ ለዝና እንግዲህ ምንድነው ሀሳባችሁ፣ ምንድነው እቅዳችሁ ብሎ ሲጠይቀው ፈልገ ሲደክምህ ወይም ደግሞ ሀሳብክን መቀየስ ስትችል ወደኛ ደውል ሲለው ጠንከር ያለ መልስ መልሶትለት ነበረ። ሉላም የማያውቀው ሰፈር የለምና መቶ ይወስደኛል ስትላት ድንገት ምናልባት ካወቀው ስትላት እዚህ ቢያረግሽ ምንድን ነው የሚያረግሽ ብላ ስትላት እየተጨናነቀች ነበረ። ይገለኛል፣ ቢገልሽ እኮ ይታሰራል፣ ማንም አይለቀውም ስትላት እሱ እስር ቤት ምንም አይመስለውም፣ የታሰረ እንደሚፈታ አታውቂም እንዴ? ምንም አይሆንም እኮ ማን ያምናል እያለቻት ነበር። ኬንዬ ደግሞ እንደዚህ አይነት ነገር አልፈልግም ስትላት ድንገት በሩ ሲንኳኳ ዝና መጣ ብላ ወይዘሪት ዳጣ እንግዲህ ብርግግ ብላ ነበረ ከተቀመጠችበት ብድግ አለች። ሞገስ እና ብሩኬም ጦርነቱን እንግዲህ እየመሩት ይገኛሉ። ማን እንደሚያሸንፍ አይታወቅም። ከዝና ጋራ እንግዲህ ሚስትክን የምትወስድ ከሆነ ማህሌት እቅዷን ታንሳ፣ ያሰበችውን ታንሳ፣ ቅድስትንም ካለችበት እስር ቤት እንድትወጣ አርግ ሲለው ከዛ ይህን ከጨረስክ በኋላ ሚስትክን መውሰድ ትችላለህ፣ ካለበለዚያ ግን በፍጹም እንዳታስበው፣ ዓለምን ብታስስ እኛን ማግኘት አችልም፣ በቀላሉም አታገኘንም ሲለው ቁርጡን ነግሮታል። ይሄ ለእኔ ሞቴ ነው፣ ውርዴቴ ስለሆነ ካላችሁበት መጥቼ እፋለማለሁ እንጂ እኔ እንደዚህ አይነት ነገር አላረግም ሲል ይገኛል። እንደተለመደውም አቶ ዝና እንግዲህ ጉራውን እየጎረረ ነው። ከማህሌት ጋራም እየተስማሙ በየት መጥተው ቢፈልጉም ቢያስሱም ብሩኬ ቀድሞ ቦታ አመቻችቶ ስለሆነ ሊያገኙትም አልቻለ። የኖሩበትንም ቤት ለቀው ስለሆነ በቀላል አይገኙም። ዳጣና ሉላ በአንዲት ጠባብ ክፍል ተቀምጠው እያለ እኔ እስከ መቼ ነው እዚህ የምቀመጠው? እስከ መቼ ተደብቄ ነው እያለቻት ሉላ ማለትም አገር ምድሩን ጠንቅቆ ያውቀዋል፣ ዓለምን ያውቃል። በዚህ ሁኔታ እያሉ እንግዲህ እያወሩ እያሉ ድንገት በሩ ሲንኳኳ ወይዘሪት ማን እንደሚያንኳኳ አይታወቅም። ዳጣ እንግዲህ ዝና ነው ገደለኝ ብላ በፍርሃት እንግዲህ ብርግግ ብላ ነበር። ሉላም አይዞሽ ከሞትንም አብረን ነው አይዞሽ እያለቻት እያበረታታቻት፣ አትደንግጬ እያለቻት ነበር። ለማበረታታት እየሞከረች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመንካት ቤተሰብ ሁኑ። ነባሮችም እንደተለመደው ላይክ ሼር ማድረጋችሁን እንዳረሱ። ምሳሌ ክፍል 49ና 50 ይዤላችሁ መጥቻለሁ። ብሩኬና ሞገሴ እንግዲህ ሉላን ለማስፈሸፈት በሄዱበት ሰዓት እሷም ደግሞ እና ከኋላ እየተከተለ ስለሆነ በሩን ከፍቶ ይከተለኛል እያለች በጣም ተጨናንቃ ነበር። እሱም ደግሞ ዝም ብለሽ ውጪ ሞገሴ፣ ወደ ኋላ እንዳትይ፣ የጀመርሽውን ነገር እንዳትይ፣ ቀጥይበት፣ እኛ መኪና ይዘናል እንቀበልሻለን፣ ከመንገድሽ እንዳትሰናከሊ እያላት እየመከራን ነበረ። ሉላም ደግሞ አልወጣም እያለች እየሮጠች ከእነሱ ቅፍ ስትገባ ሌሊት መኪናቸውን አስነስተው ሌሊት ወደ ቡርኬ ቤት ሄደዋል። በዛም በኩል ደግሞ ወይዘሮ አጅሬ ዝናም እንግዲህ እንዳመለጠችው ስለሚያውቅ ሚስቱ እየተናደደ በአስፋልት እየሮጠ ነበረ። በጣም ተናዶ ነበረ። ያው በጣም ራሱን ለመሳት ራሱ ይደርሶ ነበር። እንዴት ቢደፍረኝ ነው ሚስቴን ሊነጥቀኝ የመጣው? ወይኔ ተዋረድኩ፣ በዚች ህይወቱ መኖር አይችልም፣ አሳየዋለሁ እያለ ጉራውን እየተረተረ ነበረ። ወይ ሞገሴም እንግዲህ ከስንት ጊዜ በኋላ የሚወዳትን ሉላ ስላገኘ በጣም ደስተኛ ሆኗል። ወደ ብሩኬ ክፍል ለብቻ በመሄድ የ10 ዓመት ውበቷ እንደተቀየረና ለሱ ስትል ብዙ ዋጋ ብዙ መስዋዕት እንደከፈለች እየተገላለጹ ነበረ። ይሄም ደግሞ ትክክለኛ ውሳኔ እንዳልሆነና የመጣበት መጋፈጥ እንዴት እንደሆነ አሳያለሁ እያለ እየተናገረ ነበረ።
አሁንም ወደ ዝና እንዳትመልሰኝ ጥረት አድርግልኝ፣ በምችለው አቅም ካገኘኝ ከባድ ነው ወይም ደግሞ ከሀገር ይዘከኝ ውጣ እያለችው እየለመነችው ነበረ። እሺ አንቺ ከጎኔ እስከሆንሽ ድረስ እኔም ለመሸፈት ለመብነን በጣም ደስተኛ ነኝ፣ አብረሽ ነሽ፣ እባክሽ አትራቂኝ እያለ እየተመጻጸኑ ነው። ሁለቱም እንግዲህ ከሉላ ጋራ ወደ ሆዳቸውን እያወሩ ነበረ። በተለይ የ10 ዓመት ቆይታ ብዙ ህይወቱ እንደተመሰቃቀለበት እና ብዙ ነገሮች እንዳጣ ብዙ ነገሮች እንደተፈራረቁበት ነበር። እሷ ብቻ ሳትሆን እሱም ደግሞ እየተናገረ ነበረ። እርስ በርሳቸው እየተወያዩ እየተገላለጹ ነበረ። ሞገሴም እንግዲህ አሁንም ትወጂኛለሽ ወይ እያለች ጠይቃት ነበር። ሉላም ለምን ቃልም እንደማይወጣኝ ታውቃለህ? እንዴት ምንድን ነው? እኔ አንተን እንደምወድህ አታውቅም ወይ? ታውቃለህ አይደለ እንዴ? እሱም እንግዲህ ፍቅሩን ገለጸላት፣ እሷም ገለጸችለት። በጣም ሳመችው። በጣም ነው ደስ ያለው፣ ተደስቷል። በዚህ ጊዜ እንግዲህ ዳጣ ድንገት ሳታስበው ትገባባቸዋለች። እነሱም ደግሞ ተደነጋግጠው ምን አመጣሽ? ምን ሆነሽ ነው? ምን ተፈጠረ? ብለዋት እየጠየቋን ነበረ። እንዲህ ምን ማለታችሁ ነው? እኔ ብቻዬን ትታችሁኝ እኮ ደበረኝ። አሁንስ አበዛችሁት። ምን እየሆናችሁ ነው? እያለች በማለት ተናገረች። እሷም ደግሞ ምግብ እንድትሰራለት አዘዘችው። ወደ ውጭ እንድትወጣ ቢያረጋትም እሷ ግን ብሩኬ ካክስቷ ቤት ምሳሌን ወስዷት ስለነበረ ምላሴ ልመልሳት እያለ ነበር። እኛ ይህንን ቤት ለቀ መውጣት አለብን፣ አትመልሳት፣ ከዚህ ቤት ዝና ብቻ ሁም ያውቃል፣ ከማህሌት ጋር ተነጋግረው ማህሌት ይዘው ትመጣለች በማለት ሞገሴም እንግዲህ ጥርጣሬ ነበረው። የተቀመው ዝና እንግዲህ ሁለቱም ያው የሚፈልጉትን ነገር እርስ በርስ እየተነጋገሩ ነው። ሚስቴን ስለወሰደብኝም ይሄንን ቤቱን ታሳየኛለች በማለት ማህሌትን እየጠየቃት ነበረ። ዙሪያ ጥምጥም እየሄደ ነበረ። እሷም ደግሞ የቤቱን እንትን በስሜ ካዞርክልኝ፣ ቃል ከገባክልኝ እኔ ያሳይሃለሁ እያለችው ነበር። እሷም ደግሞ አንቺም ተነሽና አሁን የፈለገውን ነገር እስከሚያረግድላት ድረስ እየተነጠፈችለት ነበረ ማለት ነው። ያው ወደ ማህሌት ቤት እያመሩ ነበረ። እነሱ ግን ቀድመው ቤቱን ጥለው ሄደው ነበረ። በፍጹም እያንዳንዱን ቤት እየፈለጉ ሊያገኟቸው አልቻሉም ማለት ነው። ታዲያ አጅሬው እንግዲህ ዝና ሽጉጥ ይዞ ነበረ። እዛ አንጀቱን ለማረስ እዛ አቀባብሮ ነበረ። ያው ፍለጋውን ቀጥሎ ነበር። ባዶ ቤት ነው ያገኙት ማለት ነው። እዛ ቢገኙ እንግዲህ የሚፈጠረው ይታወቅ ነበር። አንዳንድ ክላስም እየፈለገው ነበረ፣ አንዳንድ ቤቶች እየፈለጉ እያለ ከዛ ዘና ብሎ ተቀመጠ። ሲያጣው ከዚህ ቤት መውጣት አለብን፣ ብንወጣ ይሻለናል፣ ፖሊስ ካየን እኛ ነው እንትን የሚያደርገን፣ ንብረቴን አዘረፈች ብሎ ሌላ ጣጣ ይመጣብኛል ብሩኬ እያለችው ነበረ። ምንድነው ፍርሃት? ለምን ትፈሪያለሽ? እንኳንም ፈታሽ እያላት እያበረታታት ነበረ። ማለት ነው። ብሩኬ እኮ እንደፈለገችው እንደዝና እኮ እንግዲህ አፏንም መክፈት አልቻለችም። እሱ ላይ በጣም እየተናደደች ነበር። ዳጣና ሉላም እንግዲህ እዛች ጠባብ ቤታቸው ውስጥ ወዳቸውን እያወሩ ፍቅር እየተገላለጹ ነበረ። ዳጣም ታሪኳን እየተናገረች እየተናነቃት ከጎናና ህይወት ላይ እንደወጣችና የእናቷን ማንነት አለማወቋ በጣም እንደተሰማት በሰዎች ፊትም በጣም ትንኮሳና ጾታዊ ትንኮሳ እንደደረሰባት ያሳለፈችውን ህይወት እየተናገረች እያለቀሰች ነበረ። አይዞሽ አታልቅሽ፣ እኔ እያላለቀስኩ ለማን ላልቅስ? እኔ እኮ ብዙ መከራ ሳይቻለሁ በሰው ብላ እያለችው ነበረ። እስካሁን ድረስ ግን እየሳኩ በእኔ ላይ ምን እንዳለ አታውቁም እያለች ሲያዩሽ ግን እንደዚህ አይነት ሰው አትመስሊም፣ እንደዚህ አይነት ነገር ያሳለፍሽ አትመስሊም። በጣም ይገርማል። የሰው ልጅ ለካ በጣም ቤት ይሸፍነዋል፣ ብዙ ነገሮች ተሸክሞ ነው የሚዞረው እያለች ሉላም እንግዲህ አንዳንድ ነገሮች እያወሩ ነበረ። ከዝና ጋራም 10 ዓመት ሙሉ የፈጀችውን እየነገረቻት ነበረ። ብሩኬና ሞገሴም ምን ማድረግ እንዳለባቸው እየተመካከሩ ነበረ። ለዝና በመደወል ሚስት ግን የምትፈልጋት ከሆነ ማህሌት እቅዷን ታንሳ፣ ክሱን ታንሳ፣ ሁሉንም ነገር ታንሳ፣ እንዲሁም ማህሌት ትታከምልኝ እያለው ነበር። ያው ማህሌት ያመጣችው ሀሳብ ቢሆንም ምሳሌም ደግሞ ማገትና መደራደር ነበር ያሰበችለት እንትን ያለችለት።
እሱም ደግሞ እንግዲህ ፈለገ ይምጣ የትም ገብቼ ሚስቴን አስመልሳለሁ እያለ ዝና ጭራሽ ተደፈርኩ፣ እንዴት በእኔ ላይ እንደዚህ ያደርጋሉ እያለ በጣም እየዛተ እየተቆጣ እየተናደደ ነበር። ያሳለፈውን ህይወትም እያስታወሰ ነበር ማለት ነው። ይሄንንም አድርግ ለማህሌት ትእዛዝ ስጥ፣ እቅዱን ታንሳልን፣ ማህሌት ትታከምልን፣ ቅድስት ከታሰረችበት ትፈታ። ይህን ስታረግ እንግዲህ ደውልልን፣ ከዛ በኋላ ሚስትክን መውሰድ ትችላለህ እያለው ነበር። ይህንን ማድረግ አልችልም፣ ለዚህ ብላችሁ ከሆነ እንደ መደራደሪያ ከሆነ ሚስቴን ወሰዳችሁት እያለ ነበረ። ሌላ ቃላቶች አትናገር፣ እስከዛውም እንግዲህ ያለን ሀሳብ ይሄ ነው፣ ያው ሀሳብክን እንዳትቀይር ደውልልን በማለት ብሩኬ ስልኩን ዘግቶበታል ማለት ነው። ከዛ በኋላም ቆየት ብሎ ስልኩን በመደወል ሚስቴን የፈለጋችኋት ለዚህ ነው ወይ ብሎ ድጋሜ ጠይቀዋል። ከአንተ የሚፈለገው ብቻ ማህሌትን እዘዛት እያለው ነበር ብሩኬ። ይህንን ነገር ማድረግ አልችልም፣ እኔ ማረጋገጥልህ ዝና ይመልሳል፣ ከገባችሁበት ገብቶ ብሎ በቀን ነው የሚበቀላችሁ እያለ ስልኩን ዘጋው። ሉላና ዳጣም እንግዲህ በሚቀጥለው መጥቶ ያገኛል ያሉ በጣም በፍርሃት ተውጠዋል ማለት ነው። ዝናም ደግሞ ከዚህ በፊት ያደረሰባትን ስለምታውቅ ከዚህ የበለጠ ስቃይ ያደርስብኛል በማለት በጣም ፍርሃት ውስጥ ገብታ ነበረ። በዚህ ሁኔታ እያወሩ እያሉ በር እየተንኳኳ ማን ይሆን በማለት በጣም ተደነጋግጠው፣ ዳጣም እንግዲህ ደንግጣ ነበረ። ሉላም ከተቀመጠችበት ብርንን ብላ ብድቅ ብላ ከዛ አይዞሽ ተረጋጊ፣ እሷን ብትፈራ ዳጣን ለማረጋጋት እየሞከረች ነበር። ዳጣም እንግዲህ በጣም ተደነጋግጣ ነበረ። ይሄ ዝና ይሆን ማይሆን ሌላ ይሆን ማን እንዳንኳኳባቸው አይታወቅም። ቤታቸውን ቀይረው ብዙ ርቀት ሄደው ነበር የተቀመጡት። ዳጣና ሉላ በዝና ቁጥጥር ስር አይውሉም እርግጠኛ ነኝ። እንግዲህ ማን ሌላ ሰው እንደሆነ አይታወቅም ማን እንዳንኳኳ። ዝናም እንግዲህ ቦታውን አውቆት ሊሄድ አይችልም። ብዙ የሚቀር እንግዲህ ጦርነቱ እንደዚህ እያለ ይቀጥላል። ሞገሴና ብሩኬ ማይሆን የሚያሸንፈው እንግዲህ ይታያል። ምሳሌም ወደምትታከምበት ምዕራፍ የሚሄዱ ይመስላል። ምናልባትም እንግዲህ ሉላን አሳልፈው ካልሰጡ የሚሳካላቸውም አይመስለኝ። ያሰቡትም ያቀዱትም ነገር የሚሆንላቸውም አይመስለኝ። ስለዚህ ደህና ሁኑልኝ ውዶችዬ፣ ባይ